የተደካደደ ምን ሆነ ነው? የሆነ ጥፋት ሰርቼ ነው። ብሬም ላንቺ ሰርፕራይዝ አደርግሻለሁ ብዬ ነበር፣ ስጦታ ራሱ እገዛልሻለሁ ብዬ ነበር እና በቃ ብድግ ብዬ ነው። ጭራሽ ብዙ ራሱ ሳታስብበት ነው። ኮሳ ትዳራሪ እንደያዝ ነው የምታጠፈው ነገር እኮ እኔንም ይመለከተኛል። እንዴት እንደዚህ ግን ታደርጋለህ? ትንሽ እንኳን ኃላፊነት አይሰማህም? ተዛጋምላት ፖሊስ ልሽታ ከመረና በቃ ዜሮ ገባና ማለት ዜሮ በቃ ቲቪውም አለ እሱንም ምንሽት አረቅም ወይ ስልኬንም እሸጣለሁ በቃ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አማን ነው ወይ? ያለንበትን ሁኔታ አይታችኋል። ብርክቲ ሰሞኑን በጣም እያሳረረችኝ ነው። ከአቅሜ በላይ ሆኖ ከበድ ያሉ ፕራንኮችን እየሰራችኝ ነበርና በቃ አይደል ለመናገር ራሱ ይከብዳል። አሰባችሁታል? አሁን ባለፈው የሰራችኝ ራሱ ላይክ የድሮ ፍቅረኞች ስለገባ ብላ ለሄድ ነው ብላ አንጨረጨረችን እኮ። እኔ እግዚአብሔር እንደዛ ደንግጬ አላውቅም። የምር ነበር ራሱ የመሰለኝ። አልቀሳለችን በዛ ላይ እና ይሁን ለማንኛውም አልፈዋል። እስከዛሬ እኔም ዝም ብያታለሁ። እሷ ፕራንኩን በጣም ተጫወተች። እስቲ እኔ ደግሞ ልምጣና ባላሰበችው መንገድ ሊያት ቆንጆ ፕራንክን ያዘጋጀውላት። ለማንኛውም ፕራንኩ ምን መሰላችሁ ቤተሰቦቼ? ገንዘብ ጨርሻለሁ ነው ብላት። በቃ የሆነ ስራ እየሰራው ነበረ፣ ከሰርኩ። አሁን ባዶ ገብቻለሁ፣ ዜሮ። የቤት ኪራይ የምከፍለው ብር የለኝም፣ አስቤዛ የምገዛው ነገር ብር የለኝም፣ በቃ ምንም ነገር የለኝም ብዬ ፊት ለፊት ነው ንግግር ለማለጋት እና እስቲ ምን እንደምትለኝ እንሰማለን። እስቲ ምናልባት እኮ እኔ በቃ ከሌለ የለህማ ብላኝም ልትሄድ ትችላለች፣ ኦር ደግሞ ልትቆጣኝ ትችላለች። እንዲህ ሳትነግረኝ ሳታማክረኝ ብላ ጓገጭ ልትል ትችላለች። ብቻ አላውቅም። ወደ ቤተሰቦች የሚፈጠረው ምንም ማውቀው ነገር የለም። በዚህ ደረጃ ሚስቴን ፈትኛትም አላውቅም። ፕራንክ ባይሆን እንደውም እንደ ፈተና ብቆጥሩኝ ራሱ ደስ ይለኛል። ይሄ ነገር ትክክለኛ ባህሪዋን ማወቅ ስለፈለግኩ ነው። ወጣለች። አሁን ቅርብ ሰዓት ሜይ ቢ ከ20 ደቂቃ በኋላ ምናምን ትመለሳለች። የሆነ ገበያ ደርሼ ልምጣ ብላ ነው። የሴት ስታፍ ነገር ነው መሰለኝ። አዶን ነው። እስክትመለስ ጠብቃታለን። እስከዛ እንግዲህ ካሜራውን አስተካክዬ ምናምን ጠብቃለሁ። አብራችን ቆይ። የገዛሁትን ነገር ዛሬ ሰርፕራይዝ ነው መጣው። ምን ነው ቢተካረደ ምነው ችግር አለ? የተደካደደ ምን ሆነ ነው? የሆነ ጥፋት ሰርቼ ነው። ምን አጠፋ? እንደ ስር ጋር የመጣሁት ሳላማክርሽ ሰሞኑን ትንሽ የሆነ ጥሩ ገንዘብ አገኝበታለሁ ብዬ የሆነ ስራ ለመስራት እየሞከርኩ ነበር ነው። ሳላስብበት ነው የበለን ቀጥ አንዳንዴ ገንዘብ አይደል ያጓጓ የለ አጓጉቶኝ በድፍረት ያለኝን ገንዘብ ወጥቼ ለመስራት እየሞከርኩ ነበር ነው። ከሰርኩ ከኪሳራም አልፎ ደግሞ ዳቀት ማለት ቆይ አልገባኝም። በአንዴ ብዙ ኢንፎርሜሽን ነገር ምን ማለት ነው? እዳ ውስጥ ገባሁ። መቼ ነው የሆነ ነገር ተፈጠረ? እንዳያመልጠኝ ብዬ እኮ ነው። እንዳያመልጠኝ ብዬ በቃ እኔ ቶሎ ውሳኔ መወሰን ነበረ። በእኔ ቤት ሳላማክርሽ ይቅርታ አለኝ፣ ግን በቃ አላውቅም። ዜሮ ገባሁ። ምንም ብር የለኝም። ምንም ጭራሽ ደግሞ እዳ ውስጥ ገብቻለሁ። መቼ ነው ግን የተፈጠረው? ለምን አልነገርከኝ? ነገር ሲፈጠር አሁን አንቺ ስትወጪ በስልክ ተደውሎ የተነገረኝ አሁን እንደወጣሽ። ምን ብለው ነገሩ? በቃ የማይሆን ነገር ነው፣ ተበላሽቷል። በቃ ሁሉ ነገር እንደጠበቅነው አይደለም፣ ተበላሽቷል። ከስረናል። መች ነው የጀመርከው የወደ ፕሮሰስ? 3 ቀን ምናምን ነገር ቸኩዬ ነበር። ላንቺ ሰርፕራይዝ አደርግሻለሁ ብዬ ነበር፣ ስጦታ ራሱ እገዛልሻለሁ ብዬ ነበር እና ትልቅ ብር ነበር። ታስደምረኝ ነው? አዎ ማለት በእናትሽ ግራ ገብቶኛል። አሁን ምንም ብር የለኝም። አሁን ምንም ዜሮ። ለዚህ ወራሱ የቤት ኪራይ የምከፍልበት ብር የለኝም። አሁን እንዴት እንደዚህ ታደርጋለህ? ትንሽ ኃላፊነት አይሰማህም እንዴ? ሰው ያለውን ሁሉ አውጥቶ ስራ ይጀምራል እንዴ? ባካፕ እኮ የሚባል ነገር አለ። በዛ ላይ ሳታማክረኝ ያማ ይጠቅመናል እኮ ብዬ እኮ ትልቅ ገንዘብ ነው ሲመጣ። ትንሽ እኮ ነው ባይዘው ይበቃል አይደለ? ትንሽ ነች፣ ብዙም አላሰብኩበትም። እኔም በቃ ብድግ ብዬ ነው። ጭራሽ ብዙ ራሱ ሳታስብበት ነው። ጓጓኝ በጣም ማለት ገንዘቡ ቢመጣ ለእኔም ላንቺም ትልቅ ነገር ነው የሚሆነው። ግን በቃ እነዚህ እኮ ችኮላ ነገር እኮ እንደማይሆን ታውቀዋለህ አይደል?
መሻሰብኩበት ማለት ነው። ዲሳተስ እንዴት ታደርጋለህ? ምን ሆነ ነው? ኃላፊነት አይሰማህም እንዴ? ምንድን ነው ማድረግ ያለብኝ? ግራ ገባኝ እኮ በቃ ዜሮ። እንዴት ዜሮ ትገባለህ? ዜሮ ብቻ አይደለም ጭራሽ ዕዳ አለብኝ ራሱ 50 ሺህ ብር ዕዳ አለብኝ ጭራሽ። ምን ደግሞ ራሱ አላውቅም። በዛ ላይ እከፍላለሁ ያልኩትም በቃ አሁን ነበር የኔን ገንዘብ ብቻ አይደለም የሌላ ሰው ገንዘብ በቃ አሳምኜ ነበር ራሱ ተቀብዬ የሄድኩት የገባሁት የነበረው እና አሁን በቃ ሰውዬው ካልከፈልከኝ ያለ እሱ ራሱ ጋር እየሆነብኝ ነው። ከየት አምጥቼ እንደምከፍል ራሱ አላውቅም። ግራ ግብት ነው ያለኝ። ስንት ብር ነው ዕዳ ደግሞ? 50 ሺህ ብር። ሰው በጠቃላይ 100 ሺህ ብር ነው ያለበት ዕዳ አይደለም። ለምንድን ነው 100 ሺህ የሚሆንብኝ? የኔ ገንዘብማ በቃ ተበልቻለሁ። ምንም ማድረግ አልችልም። ግን በቃ ከኔ ተጨማሪ ዜሮ አካውንት ላይ ዜሮ የለም። ምንም ብር የለኝም። እስቲ አምጣ። አላምንህም። ትርሳው ነበር ዜሮ ነው የገባሁት ማለት ዜሮ። እንደማደርግ አላውቅም። የቤት ኪራይ ራሱ እኮ 5 ቀን ምናምን እኮ ነው የቀረናል። ምን ሆነ ነው? ምን አስቸኮለ? ምን አንቀሸቀሸሽ? ሲጀመር ብሩ ነው ማለት ትልቅ ብር እኮ ነው የሚገኝበት። ሳታማክር ምን ላማክር? ጥፋትህን ትነግረኛለህ። የሆነ ነገር ስታደርግ ዝም ብለህ ታደርጋለህ። እንዴት እንደዚህ አይነት ውሳኔ ትወስናለህ? ይሄ እኮ ትዳራሪ እንደያዝ ነው። የምታጠፈው ነገር እኮ እኔንም ይመለከተኛል። ዕዳው እኮ አንተ ብቻ አይደለም። ዕዳው እኮ ይዘህብኝ ነው የመጣኸው በማላውቀው ነገር። እንዴት እንደዚህ ታደርጋለህ? ምን እናድርግሽ? ምን አውቃለሁ? አላውቅም። እንዴት እንደዚህ ግን ታደርጋለህ? ትንሽ እንኳን ኃላፊነት አይሰማህም? ትንሽ ግራ ገባኝ። በቃ መሞከርን አልጠላሁትም እኮ ግን ሰው ሁሉም ባለው ነገር አያደርግም። በተለይ ደግሞ ባለትዳር ሲሆን በቃ ለሚመጣው ገንዘብ ጓጓ። አንተ የምትጓጓበት ሰዓት ነው እንዴ? ህፃን ነህ እንዴ? በከረሜላ ነው የምትደለል አስመሰልከው እኮ። ምንም ያጓጓ ነገር የለም። እንደውም ሲሆን ማስተዋል አለብህ እኮ። በእናትሽ ማር እንደዚህ አስበኝ። እንደዛ ለማለት ፈልጌ አይደለም፣ ግን በቃ እንደዚህ ማድረግ አልነበረብህም። አዎ ማድረግም አልነበረብኝም፣ ግን ምን ላድርግ? ለራሳችን እኮ ጥቅም ብዬ እኮ። አሁን ይሄ ነገር ቢሳካ ኖሮ አትጠቀሚ ነበር አንቺ። አሁን ስለተጎዳ ነው እንደዚህ የምትይኝ? እኔ እንዲህ የምልህ ስላላማከርከኝ ስለከሰርክም እዳም እንትን ስላልክ አይደለም። መጀመሪያም እኮ በማክርሽ እኮ እሺ እንደማትይኝ እርግጠኛ ስለነበርኩ እኮ ነው ወዲያው በቃ በደንብ እኮ ልክ አይደለም ብለህ ስለምታስብ ነው። አንዳንዴ ቢዝነስም ቢሆን ሪስክ ካልወሰድሽበት አይመጣም አይደል የሚባለው። በሙሉ ነገር እንደማይጀመር አንተም ትነግረኝ ነበር። ዛሬ እንዴት ተሸወርክ? ለኪስ 61 ብር አስቀርተህ እዳ ውስጥ ገብተህ ትመጣለህ? በእናትሽ አታስጨንቂኝ። በቃ አታስጨንቂኝ። በቃ እኔ ያለውን ነገር ነው በቃ ምን ያልሻሉት ምን እንደማደርግ እራሱ አላውቅም። ወይ ዕቃ መሸጥ አለብኝ ቤት ውስጥ ወይ ላፕቶፕ ልሽጥ፣ እዛ ጋርም ላፕቶፕ አለ እሱ ልሽጠው። ከበረና በቃ ዜሮ ገባና ማለት ዜሮ በቃ ይኸው በቃ ቲቪውም አለ እሱንም እንሽጥ አላውቅም። ወይ ስልኬንም እሸጣለሁ በቃ እንጂ እኔ እንደዚህ መሆን አልፈለግም። እኔ በዚህ ሁኔታ መቀጠል እራሱ አልፈለግም። እንዴ ማሪ ወይ ይገባኛል ጭንቀት። ታዲያ ማር ዜሮ እኮ ነው የገባሁት። ዕዳም አለብኝ። ዜሮ አልገባም። 61 ብር አለ። አትከልጂ እባክሽ። 61 ብር ምን ላደርገው ነው? 40 ብር ጨምርልሃለሁ። 100 ብር አመት ሰጣለሁ። አትዝናኝብኝ። እሺ ማር ቀልድ ነው። አሁን ለማንኛውም በቃ ምንም ማድረግ አይቻልም። አንዴ ሆኗል አይደለ? ምን ማድረግ ይቻላል? እንዴት አንዴ ሳታስተውል ነው የገባህበት። ጥፋትን ጎትተህ ወደ እኔ ማምጥታል። ዕዳ ውስጥም ከተኸኛል። በአጠቃላይ ሽንት ነው የሚኖርብን ዕዳ። በቃ የእሱ ዕዳ ብቻ ነው። የእሱ ዕዳ የቤት ኪራይ ደርሶብናል። ዜሮ ገብተናል። አስቤዛም እግዚአብሔር ይመስገን ቀድመን ስለገዛን ነው እንጂ ሊሆን ነበር። ምን እያደረግሽ ነው? ምን እያደረግሽ ነው? በቃ አትጨነቅ። እንዴ ምንድን ነው? አትጨነቅ፣ ችግር የለም። እኔ ጋር የተናገርኩም ስላበሳጨኝ ነው እንጂ ብር አሳስቦኝ አይደለም። የእውነትሽን ነው? ማርያም ሄዳል ከፊል ነው
ይሄ እኮ ከጠይቅ ብዙ እኮ ነው። ፍራንክ ነበር እኮ ፍራንክ ነው። አልሰጥሽም። ውድ ቤተሰቦቼ አልጠበኩም ነበረ። ጋድ ጥለሽኝ ትሄጃለሽ እያሰብኩ ጭራሽ አንቺ ነሽ ደስ ብለሽ በነበረሽኝ ነበር። ማሊ እንድትጨነቅብኝ አልፈልግም። ጋይስ የምር ብሩ ላላሳያችሁ እንጂ ባሳያችሁ ተደረግቱ ነበረ። አልጠበቅኩም ነበር። እንዳልኩት 50 ሺህ ብር ነበር የቤት ኪራይ ብያት ነበር። ጭራሽ የ3 ወር የቤት ኪራይ ጨምራኝ ሰጠች። ኦ ማይ ጋድ። ግን ለማንኛውም ማልሰጣት ቴንክ ዩ ብያለሁ። አመሰግናለሁ። ነይ በእናትሽ። እንዴት እንደዛ አደረግሽ ግን? በቃ ስትጨነቅ ማየት አልፈልግም። የሰራ ውስጥ ያልከኝ ነገር በጣም ከባድ ነው፣ ግን በብር ዙሪያ ደግሞ ስትጨነቅ ማየት አልፈልግም። አምጣ ብሬን አሁን ሌባ አምጣ። ፍራንክ ከሆነ አልፈልግም መልስ። አይ ጨነቅ ይቀመጥልሽ። ታዲያ የታርጋ ሆነ 61 ብር ያሳየኝ። አዞሪዮ ነው ወደ ሌላ ባንክ አዞሪዮ ነው ይቀመጥልሽ። እኔ ጋር ይቀመጥልሽ ችግር የለውም። እንዴ ነዳጅ ምናምን ክላብፈል ለማንኛውም ቤተሰቦቻችንን ሰላምታ። እውነት በጣም ለየት ያለች ሚስት ነው ያለችኝ። እንደዚህ አልጠበቅኩም ነበር። ምንም ለማሞገስ ምናምን ነገር አይደለም። ይሄ ትክክለኛ ነገር የተፈጠረው ጋይስ፣ ትክክለኛ ነገር ነው። እሱም ተባረኪ፣ ውድ እግዚአብሔርም ተባረኪ። እድሜ ጤና ይስጥሽ። በጣም ነው የምወድሽ። አመሰግናለሽ። ሰላም ቤተሰቦቻችን። ደግሞ እባካችሁ ብሬ እንዲመልስ ነገር በፍራንክ አሳቡ። አይ መለስ እንደዚህ ኮድ እንደዚህ ከሰጠችኝማ በቃ በፍቅር እኮ ነው የሰጠችኝ። አንዴ በፍቅር የሰጠ ነገር እኮ አይመለስም። በፍቅር ነው የምትመለስሽው ማለት ነው። ገብቶኛል። እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ዛሬ ደግሞ ከእሱ ጋር ሆናችሁ ነው የምትጠብቁኝ። እኔን ካላችሁኝ እኔ እናንተ ደግሞ በሌላ ቪዲዮ እንገናኛለን። አልጠበቅኩም። ይሄ ቪዲዮ ግን በጣም ብዙ ብር እንዳወጣ አድርጎኛል። አልተመቸኝም። መልስልኝ ብር። ችግር የለም። ከግራ ወጥቶ ወደ ቀኝ የገባው ኖርማል ነው። ወደ ግራ ቢመለስ ደስ ይለኛል። ልመልስልሽ? መልስ። ነገሩ ፓስወርዱን አታውቂውም። መልስ። ፓስወርዱን አታውቂውም። ይህም በደንብ እናወራበታለን። ለነገሩ ፕሩቭ አለ በቪዲዮ ጥሩነቱ እሱ። ለማንኛውም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ያ በጣም ደህና ነን። ዛሬ እንግዲህ መለስ እያለ ነው። አንዳንድ ሰው ፕራንክ ምናምን እየጀመረ ነው። ጋይስ በጣም ደስ ብሎኛል በእውነት። ይሄ ከፕራንክ መቆጠር የለበትም። ይሄ ፈተና ነው፣ እውነት ፈተና ነው። ከ100+ ብር የሌለው ወንድ ምናምን እንዲህ ምናምን ታያለሽ ብዬ ነበርኩ የጠበቅኩት። እንዴት እንደዛ አላለሁ? ባሌ እኮ ነው እንዴ ብር እንዲኖረኝ ያደረግሽኝ እኮ ጭራሽ ላይ ከፈልሽኝ እኮ ላይ እንዳልጨነቅ እንዳላስብሽ ከፈልሽኝ እና አንተም ባይኖረኝ ትሰጠኛለህ። ወይ ጋር ፍቅር አመሰግናለሽ። በጣም ነው አመሰግናለሁ። ምን ነው ባይኖረኝ አሰጠኝ እንዴ? ማች ነው ተተሻለ። ለማንኛውም ውድ ቤተሰቦቼ በጣም እድለኛ ነኝ በእውነት በጣም እድለኛ ነኝ። እቺን የመሰለ የዋ አሳቢ እናት የሆነች ሚስት ስላለችኝ በጣም እድለኛ ነኝ። ተባረክ ይበሉልኝ በእውነት በጣም ነው ወድሽ። እኔ ፍቅር በጣም አፈቅራለሁ። ደግሞ እናንተንም በጣም ነው የምንወዳችሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ እንዳትረሱ። ለቤታችን አዲስ የሆናችሁ እንኳን ደህና መጣችሁ ብለናል። ሰብስክራይብ አድርጉን። እንወዳችኋለን ውድ ቤተሰቦቻችን። መልካም ጊዜ ባይ። ሰላማችሁ ይብዛልን። ብሬ